መፍትሄ ብለን ያሰብነውን ነገር ይዘን መተናል። ያው ገብተን ለመናገር ነው። እኔ ግን እሷ እሺ የምትል አይመስለኝም። ማን ሳሚ ነኝ። ወይ ከቻላችሁ ጸበል መሞከር ካልሆነ ደግሞ ብቻ እኛ አለን እኮ በቃ አይደለም። እኛ እኮ የማይቻል ከሆነ እኛ የሆነ ይዘን የመጣነው ነገር አለ። ማን እንደዚህ እንዳደረገ ታውቃለህ እንዴ? ማን ነው እንደዚህ ያሳበደ? በቃ እኔ ያመጣሁትን መፍትሄ እንንገራት እንጂ እንዴት ነው እሱ እንደዚህ የምናየው? ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬም በእነሳሚ ጉዳይ ተመልሰን መተናል። መቼም ያው አብረን ነው የምንኖረው፣ ጎረቤት ነን፣ ቤተሰብ ነን እና ዝም ማለት አይቻልም አይደለ? እየተፈጠረ ያለውን ነገር ሁላችንም እያየን። እኔ ሰሞኑን እዛው ነበርኩ እኮ በቃ ምንም ገና አንድ ቀን ከዛ ከወጣሁ በጣም ነው የደበረኝ። እኔ ስለ ሳሚ በብዙ ነገር ከጎኔ እየሆነ ያለ ሰው ነውና አሁን ደግሞ ይሄ ነገር ሲፈጠርበት በጣም ነው የከበደኝ። በቃ አስቤውም ማላውቀው ነገር ጭራሽ አሁን እሙን ተሻላ ስንል ገና ደግሞ ማለት በጣም ያሳዝነው ነገር ደግሞ ሰው ይደባደባል፣ ድንገት ተነስቶ ሊያንቅ ይችላል ምናምን። እዛ ላይ ለማን እንደሆን ከያቅም ለህፃናቶቹ ደግሞ በጣም አስቸጋሪ ነው። አይቻለሁ ቪዲዮም ከካሜራ ጀርባን ቤተሰቦች ያው እንደ ቤተሰብ ስለሆነ ባለው ነገር እንጠያየቃለን እና ያው ካሜራ ላይ ባልገባም እያዩዋቸው ነበር ያለውን ሁኔታ ምናምን እንዳያችሁት ነው። ብቻ ታሟል ሳሚና ይሄን ሁላ ነገር ደግሞ የሚያደርገው ያ ሰይጣን ነው። በቃ አሁን እኮ በቃ ጠላት በዛ እኮ ምንም እኮ ማን እንደሚያደርገው ማን ምን ሊያደርግ እንደሚችል መጀመሪያ ነበር እኮ ናቲ። መጀመሪያውኑ ያ ልጅ እንዳይመላለስ እዚህ እንዳይመጣ የሆነ ቆፍጠን ብለ የሆነ ነገር አርግ ብለን እኛ ራሱ አይታል ከእኔና ሉል ስንጮ የነበረውን ነገር አለ። እሱንም አይቻለሁ ግን እሱ አይደለም ዋናው ነገር እሱ አይደለም። አሁን ገባ እኔ እያልኩ ያለሁት እዛ ጋር ልውል እያለ ሁሉም ሰው እያለ እንዴት ነው እንደዚህ ሊሆን የሚችለው? እሱ ብቻ ላይ አንድ እሱ ነው። እኔ ጠራጠራል። አንተ የምትለው እኮ ልክ ነህ። ልውል ራሱ አብረው ነው የመጡት አይደል እንዴ? መጠጡን ገዝተው ከዛ በኋላ ደግሞ ድርሽ ብሎ ያቅም መጥቶም አያውቅም። ከእንደገና ደግሞ የተቀዳው ቤት ውስጥ ነው አይደል እንዴ? ተፈቱ እንትን ብሎ ብቻ የሆነ የተፈጠረ ነገር አለ። ቤተሰቦች ውጪም እንትን የሚባል ነገር አለ። ገና ሳትገዛው ከዛ ተመካክረህም ማድረግ ትችላለህ። ብዙ ነገር አለ ካሰብክበት፣ ብዙ አይነት ነገር ያለ ብዙ ነገር አለ። ብቻ ቤተሰቦች ያው እኛም የሆነ የራሳችን የምንለው እንደ ቤተሰብ እንትን ይዘን መተናል አይደል? በቃ መፍትሄ ብለን ያሰብነውን ነገር ይዘን መተናል። ያው ገብተን ለመናገር ነው። እኔ ግን እሷ እሺ የምትል አይመስለኝም እውነቱን ለመናገር። ለምንድን ነው ባሏ እኮ ነው ማለት አይደለም። አንተ ስቃዩን ስላላየ ነው አይደለም? አይቼዋለሁ እኮ ናቲ፣ እኛም እኮ ፈልገ ነው አይደለም? በእርግጥ ይሄን ሀሳብ ስታመጣ እኔም እኮ ቶሎ የተስማማውበት ምክንያት ማለት ነው ይሄን ነገር ፈልጌው ምናምን አይደለም፣ አምኜበት ሳይሆን በቃ ጭንቀቱን ብታይ ማለት ነው። አንተ 2 ቀን አብረው እዚህ ብታድር እንቅልፍ የሚባል ነገር የለም። በቃ በተራካልተኛ ግን አሁን ዞሮ እኔ ያመጣሁትን መፍትሄ አንተ እሺ ብለህ ተቀብለኝ። እሷ አትቀበለኝ አትቀበለኝ እርግጠኛ አይደለሁ። እኔ በዚህ ይዤ የመጣሁት አንተንም ያው በደንብ ስለምትቀራረባቸው እሷን በደንብ እስከኔ የበለጠ ስለምትቀርባት እንድታማክር እኔ እንደማስበው ከሆነ ቶሎ እኔ እሺ አትልም ነው የምለው። ግን በቃ አንተ በምትግባቡበት ነገር እንድታስረዳኝ የምትፈልገው እሷ ራሱ መስለት ነው እንዲድንልኝ ብቻ ነው የምፈልገው አለች። በቃ እኛም እንዲድን ስለምንፈልግ ነው በቃ ይሄን መፍትሄ ያመጣ ነው አይደል? እኛም እኮ ወደን እኮ አይደለም በቃ እኮ። ስለዚህ እንንገራት በቃ እናማክራት። ይኸውልህ ብቻ እናማክራት በቃ የሚድንበትን መንገድ። ግን አንተ ምን ያክል እርግጠኛ ነህ? እኔ እርግጠኛ ነኝ በዚህ ነገር እንዳያሳስባችሁ። እኔ አምኜህ አላውቅም አይደለም በደንብ መጀመሪያ ጊዜ ላምንህ ነው ይሄ ነገር አይስራና እሷ ለምን ደማት ከዚህ በፊት አታምነኝም? አይደለም የምልክ በዚህ ነገር አላምንም። እኔ በቃ እኔም አላምንም፣ ግን ግዴታ መፍትሄ ስለሚያስፈልገን ነው። አሁን እንደሷ ጊዜ እንጠብቅ። እሷ ስትሆን የነበረውን አይታለን እንዴ እኮ እንደሷ 3 ወር አይደለም 3 ቀን የሚጠበቅ አይደለም። በቃ እኔም ለዛ ነው ይሄን መፍትሄ ያመጣሁት። ስለዚህ እንግባና አሁን እሺ የምትለን ከሆነ እንንገራ። እኔ አንተ እሺ ትላለህ። አሁን አንተ እንድታማክርልኝ ነው በቃ። እንዴት እኔ ነኝ የማማክራት? አዎ በቃ ትነግራታለህ እኮ ሁለታችንም እናማክራታለን። ይኸውልህ ብዙም አይደለም እንግዲህ ብዙም አንግባባ። ስለዚህ አንተ መግባባት እንዲህ ነው ብለህ ታስረዳታለህ። አሁን ይሄ ስለ መዳንና ስለ ማዳን ብቻ ነው ሰው ስለ መግባባት አይደለም። ይድናል በሱ እኔ 100% እርግጠኛ ነኝ። በቃ 100%
አሁን ግን አለ ያቀኛል ብለህ እንዳትጠብቅ። ኧረ ወይ ማወቅ መታወቅም ተወው፣ ግን እንትን እንዳይ መዳን ብቻ ነው እሱ የምፈልገው። አስቸግሯት እኮ ነው የሚሆነው። አሁንማ ልጆችም አሉ፣ በዚህ ላይ እሱ እንደዚሁ አስቸጋሪ ነው። እኔ ወንድም ተብዬው ደግሞ እየታባቱ እንደጠፋ እሱ እንኳን እሺ የሆነ መፍትሄ አይፈልግም። እንደ ወንድም ምን መሮት ይሆናል? እንዴት ይመራል? አንተ 2 ቀን ብቻ ነው እንኳን እሱ እዚህ ጋር እንትን እያለ እዚህ ያደረ። አንተ ከስንት ጊዜ አንዴ ስትሰቃይ ከሱ አያ እስከ ዛሬ ቶሎ ነበር የሚከፈተው። በቃ አሁን አስቸግሯት ነው። ሰላም ነው። አስቸግሮት እኔ ለምንድን ነው የምትቀየመው? ተቀይሜ ካለው እግዚአብሔር ባለፈው ከሆነ አይተሃላ እንዴ? የለም እንዴ እኔ እንደዚህ ይሆናል ብዬ አንድ ቀንም አስቤ አላውቅም። እኔ ሲጀመር ተናግሬያለሁ። ያን ሰይጣን እዚህ አታመላልሱት። አንቺም ቆራጥ ሆነሽ ዝም በል እስኪ አንዴ ከእሷ ጋር ላውራ። ይኸውልህ አንቺም የዛኔ በቃ የራስሽን ነገር ማድረግ ትችይ ነበር፣ እንዳይመጣ ማድረግ ትችይ ነበር። ራሴን እያመመኝ ነው። ወጣ ለምን አልዘጋሽበትም? ራሴን እያመመኝ ነው። ራሴን እያመመኝ ነው። ራሴን እያመመኝ ነው። ማን ነው ያሰረልኝ? ማን? ሳሚ ነኝ። ራሴን እያመመኝ እኮ ነው። ሳሚ እኮ ነኝ። ሳሚ ነኝ። ያቀኛል ብለህ አትጠብቅ ሰውዬ። ሳሚ ነኝ። በቃ አንተ ደግሞ እና ታዲያ ማን ነው እያለኝ ነው እንዴ? ራሴን ወይ እናንተ ምንም መፍትሄ አልፈለጋችሁ? ዝም ብለህ ቁጭ በቃ። አንቺ ነሽ ያሰርኩት እኮ ነው ያሰርኩት። ራሴን እያመመኝ ነው። ራሴን እያመመኝ እኮ ነው ያሰርኩት። ይሄንን እስቲ ካወቀ ማን ነው? እኔማ እንዴት ያቀኛል? እሱን ማን እያየሁት ጌም አለው እንዴ? ጌም ምን ያደርግልሃል? ጌም የለውም። ምን ያደርግልሃል? አንተ ጌም ከተጫወኩ እኮ ነው። አንተ ያማል እንዴ? ምንድነው በታመመ ሰው ምስክ የመኪና አለው? በታመመ ሰው ልስቅ ነው የመጣው? ምንድነው ምስቀው? አንተ እኔም እኮ ደብሮኛል እና የሚያወራው ነገር ነው ታዲያ። እና የታመመ ሰው እንደዚህ ሆኖ አይተህ አታውቅም? ሰው አሁን ምንም መፍትሄ አልፈለጋችሁም? እሺ መፍትሄ ሰው ያው ብዙ ነው የሚለው ሳሚ። አሁን እኮ ይኸውልህ በቃ ስለ መፍትሄው ልንማከር ነው አይደል? ታውናሽ ይሄ ሰው እንደዚህ ሆኖ እንዴት ነው ያለ መፍትሄ ቁጭ የምንለው ነው? ሰው የለውም እንዴ? ምንድነው የምታወራው? ሰው የምታወራውን አታውቅም? ያለስ እስካሁን እኔ ብኖር ማለት ያ ጅል ራሱ ሰይጣን እዚህ እየተመላለሰ እንደዚህ እና ማን ያዘ ታዲያ? ለምን አልመጣህም ታዲያ? እዛ የነበርኩበትን ሁኔታ ታውቃለህ? የነበርኩበትን ሁኔታ ታውቃለህ? ምክንያት አይሆንም። ታው ምንድነው ምን ያል? እሺ ወይ ጸበል ምናምን አልሞከራችሁ? ምንድነው ቁጭ ማለት እዚህ ጋር? እያልኩት ነው። ታውቃለህ ምን ያደርግልሃል? አሁን ይሄ እኮ እሱ ነው። ታይ ይመታሻል። እንደዚህ አትበይው እስኪ አንቺ ይመታሻል። ለራስሽ አታስቢም እንዴ? ሳሚ አልቀይራለሁ እኮ ሳሚ። እስኪ ልብስ እንኳን እሺ ካለ ምንም የሚያውቀው ነገር የለም። ምንም አያውቅም። በቃ እንደዚህ ሸርት ነበር ያየሁት። 24 ሰዓት እንደዚህ ነው የሚለው። 24 ሰዓት ማለት ኧረ እንደሱ አይደለም እየለበሰ ያለው አታይም እንዴ ሳሚ? በእናትህ ኧረ እንደዚህ አይደለም። ያው በቃ ልቀይርልህ እንዲህ ነው የሚሆነው። በእግዚአብሔር ምን ላድርግሽ? ራሴን እያመመኝ እኮ ነው። ቅባት ላድርግልሽ? ቅባት ላምጣ? የምን ቅባት ነው? ህመሙ እኮ ነው እንደዚህ ራሱ ምናምን የሚያሰማው። ምን ሆናችሁ ነው? ወይ ከቻላችሁ ጸበል መሞከር፣ ካልሆነ ደግሞ እንዴት ነው ብቻዬን እዛ እናንተ ስራ ብቻ እኛ አለን እኮ በቃ እኛ ዮናስም አለ አንዴ ወይ ዮናስ ብቻውን አቅም የለውም እኮ እኛ አለን አይደለም። እኛ እኮ የማይቻል ከሆነ እኛ የሆነ ይዘን የመጣነው ነገር አለ። ምን እንደማለት ጸበል ሂድ። የት ይሻላል ወይ አትችሉም? ጸበል ደግሞ የት ይላል የሚልህን አያውቅም። ጸበል ምን ጸበል እያለ ነው እሱ ራሱ። አንተ ያም ጸበል ታውቃለህ? ምግብ አለ እዛ
አንተ ሰውዬ የሚያወራውን አያውቅም። ጸበል ምን ከእሱ ጋር አታውራ። በቃ ሲጀመር በቃ ጸበልም እኮ ይሻላል። አንተ ልናወራ የመጣነው እኮ ከእሷ ጋር ነው አይደለ? ልንመካከር የመጣነው ከእሷ ጋር ነው አይደለ? አንተ እኔ እሱን ልልበስ እሱን ነው የምለብሰው። ቁጭ በቃ እሱ ልብሱ ምን ያደርጋል? አሁን ለምን እንደመጣን ተመካክረን የሆነ ውሳኔ እንወስን። ለልብሱ ብሎ እኮ ነው ይሄ እኮ በላው። ምንድን ነው የሚበላው? ለልብሱ አይደለም እኮ ይኸውልህ ሳሚ ምንም በቃ ይሄ ከለበሰው መች ነው ለብሱ ታውቅ ምንም እኮ እስቲ አይ እኔ ለምንድን ነው እሱ የምትወስደው? ዕቃ አታነሳ። ይኸው ለምን እንደምትወስደው? ይኸው ውሰደው። ይኸው ውሰደው። እዚህ ቤት ማለት ነው። እስቲ እሺ ካለ ብለው ጸበል ቅማሱ ብለው በደንብ ይዘውት ሄዱ ማለት ነው። የገር ብርጭቆ ነው ሰው የመጣው ጎረቤት። እንዴት ሰው ቤት እንዴት ትሄጃለሽ አንቺ? እኔ አይደለሁም እነሱ ናቸው። ካልመጣ ብለኝ አይደል ብርጭቆ ይሰበራል። ተው እኔ ይኸውልህ ሳሚ ማን እንደዚህ እንዳደረገ ለምን ሰው ብርጭቆ ማን እንደዚህ እንዳደረገ ታውቃለህ? እንዴት ማን ነው እንደዚህ ያሳበደ? አንተ ሄደህ አንተ ያማል እንዴ? እና ከነገረኝ ብዬ ነው። የሚያውቀው ነገር የለም ብዬ አልነገርኩም እንዴ? ቅድም ስንት ነገር አልነገርኩም እንዴ? እኮ ካልሆነ በቃ እኔ ያመጣሁትን መፍትሄ እንንገራት እንጂ እንዴት ነው እሱ እንደዚህ የምናየው? ተረጋጋ። እኔ ለአንተ ነው መፍትሄ። መፍትሄው ምንድን ነው? እሺ መፍትሄው ምንድን ነው? አፍንጫው ምን ያርግ? ያውቃል እሷን ሁላ ምንድን ነው ተው እሱን አፍንጫ እኮ ከእሱ ጋር እንትን ልቀቀው። እኛ እሱን አሁን ጸበል ይዞ መሄድ ከባድ ነው። ራፍ ይሰበራል እኮ ሳሚ። ይሰባብረው ምንድን ነው የሚሰብረው? ፍሪጅ ነው ያለው በቃ። እና እንደዚህ እየመጣሁ እያየሁ አይደል? አሁን ስለ መፍትሄው እንገራትና ታስረዳታለህ። ከእሱ ጋር እንትን ከምንል አሁን እንደዚህ ቁጭ እንዳለልን እሱ መፍትሄ ይዘን መጥተናል። እሺ ምንድን ነው? እኮ ደስ ነው የሚለኝ እግዚአብሔር። በቃ ንገራት እኮ ይኸውልሽ፣ አሁን እሱን ገና ጸበል ወስዶ ምናምን ጊዜ ነው የሚፈጅብን እና አንቺም ደግሞ ከልጆቹ ጋር ይከብድሽ። ስለዚህ ማለት ይኸው አሁን በዚህ ሁኔታ አሁን የእሱን ሁኔታ ይተሻል 24 ሰዓት ከእሱ ጋር እንትን መንቀሳቀስ ነው። ገባሽ? ስለዚህ ጊዜ የሚሰጠው ነገር አይደለም። አሁን ጸበልም ገብቶ ምናምን እዛ የሚይዘው የለም። እዚህ ልጆቹን ትቶ ማን ያስታምነዋል? ስለዚህ ነገራት በቃ ምንም እኮ መፍራት አያስፈልግም። ያለን አንድና አንድ አማራጭ ይኸውልሽ በቃ እኔ የማውቀው የሆነ አሪፍ አዋቂ አለ እና እሱ እንትን ነው ቼክ ያድርገው እስኪ። ለማንኛውም እንዳትነካው ሳሚ በእናትህ እና አልፈልግም። ይኸውልሽ አንዴ ሄደን እንሞክር እዛ። አንዳንቺ ጊዜ ከሚፈጅ ምን ችግር አለ? በጣም ነው የማመሰግነው እግዚአብሔር። ምንድን ነው የምታወራው? ያን ያክል እኮ መጥፎ ነገር እኮ አይደለም። በቃ ሄዶ ኖርማል እኮ ነው። ይኸውልሽ ችግር የለውም። ጊዜ ከሚፈጅ እንደዚህ አንቺም ከልጆች ጋር ከምትቸገሪ ችግር የለውም። ተነሳ። ይኸውልሽ እኔም የተስማማሁት ማለት ነው አልፈልግም። በቃ እንደዚህ ማን እንዳሳመመውና ከዛ ደግሞ መድኃኒት የሚኖር ከሆነ ይናገራል። ችግር የለውም። የት ነው የምንሄደው? አይደለም ስሚ፣ ስሙ ችግር የለውም እኮ ሄዶ እዛ ቼክ ያደርግና ከዛ በኋላ እና እሺ ጸበል የሚሄድ እንትን አለሽ ወይ? አቅም አለሽ ወይ? የመመላለሱ አቅም አለሽ ወይ? አዋቂ ቤት ከሚሄድ ጠንቋይ ቤት ከሚሄድ ለምን አንተ አታስረዳትም? በአንዴ ነው መፍትሄ ያለው። በቃ ለምን አትነግራትም? ይኸውልሽ በአንድ ቀን ነው መፍትሄ የሚሰጡት። መድኃኒቱ በቃ በአንዴ ነው እንትን የሚለው የሚያድነው። ይኸውልሽ እና ደግሞ ማን እንደዚህ እንዳደረገው ማወቅ ይቻላል። አሁን እኮ ነገሩ ግልጽ አይደለም አይደል? እሱ አይደለም እዚህ ተከፈተው ወይ ማን እንዳሳመመ የምታውቁ ከሆነ ጠይቃችሁ፣ ችግር የለውም። እሱ ከሆነ ለማወቅ አይደለም እኮ እና ምንድነው አሁን እሱ እንዲድን እኮ ስለምንፈልግ እኮ ነው። እኛ እያለ ነው ና በጉልበት አይደለም። አንተ ደግሞ ቆይ በጉልበት አይደለም። መጀመሪያ ከሷ ጋር እንስማማ። ይሄ ሰውዬ እስከ መቼ ነው እንደዚህ ነው?
አይወጣም። ጠንቋይ ቤት አይሄድም። እኛ ማለት እንዲድን ስለምንፈልግ ብቻ ነው። በቃ እኔ ደግሞ እንዲድን አልፈልግም። ንፋስ አለው። ለምንድን ነው እንዲድን የማትፈልጊው? ንፋስ አለው። ጠንቋይ ቤት እንዲድን አልፈልግም። አይደለም መስኮቱን እንከፍትልሃለን። አንተ በጉልበት እዛ ትታከማለህ። እሱ ተቀብዬ ልምጣ። ንፋሱ እዛ ሄዶ እኮ በአንዴ ነው እንድታስረዳታ እንደ እኮ ነገራታ ጠንቋይ ቤት ነው የሚሰማኝ ከሆነ ንፋስ አዋቂ ነው የሚባለው። በካንተ አልጠብቅም። እንደዚህ አይነት ቦታ ታውቃለህ። ንፋስ በመስኮት ትወስዳለህ። እሺ እንደዚህ እየሆነ አያሳዝነኝም። እንደዚህ ጠንቋይ ቤት ነፍቶት ነው የሚሆነው። በቃ አውቄ አይደለም ይቅርታ። ጠንቋይ ቤት ትላለህ። እዛ ብቻ ነው ያለው። እሱ ምን ያርግ? ንፋስ ውጭ ልውሰድ እያለ በመስኮት ነው ወሰድ። መስኮት በመስኮት መስኮት ይሰብራል። ይፈልዚ ጋር በኋላ ወደ ማታ ነው ሲጀመር አትረጋጋም እንዴ? ቆይ እንደዚህ የሆነ ቁጭ ብያለሁ። ይኸውልህ ሳሚ ወንድሜ ነው የሚደርስልኝ፣ በችግሬ የሚደርስልኝ እሱ ነው። እሷ ሳትፈቅድ ይዘህ ልትወጣ ነው? እሷ ሳትፈቅድ ይዘህ እና ታዲያ እሷ እምቢ ካለች ምን ይደረጋል? ጠንቋይ አይደለም። እንዴት ነው የምትረዳኝ? ለምን አንተ አታስረዳትም? አዋቂ ነው የሚባለው ምን ማለት ነው? በቃ ማን መድኃኒት እንዳደረገበት ይናገራሉ። ከዛ ደግሞ መፍትሄውን ነው የሚነግሩ። ጠንቋይ ማለት ምን ማለት ነው? ጠንቋይ አይባልም፣ አዋቂ ነው የሚባለው። ሁለቱም ይኸው ኧረ እግዚአብሔር ምናታችሁን ይናፈስ። እንደዚህ እናርግሽ። አንተ ለምን እሷን አስረዳት እኮ እስቲ ንገራት በምትረዳ ነገር። ላስረዳትና ይዘህ ነው። እሺ ንገረኝ እስቲ። እሺ ትላለች፣ ትስማማለች። ምን አያሳዝንሽም? እንደዚህ ሆኖ እስከ መቼ ነው? ኧረ ቀደድክብኝ ልብሴን። እስቲ ንገረኝ እስቲ አንተ አስረዳኝ እስቲ በእናትህ በሌላ አማርኛ። ይኸውልሽ እንዴት መሰለሽ አሁን እኛ ከላይ ወደ ታች ከስር ወደ ላይ ትታያላችሁ። ተወው እሱ የሚያወራውን ምን እስቲ ንገረኝ አንተ። ይኸውልሽ አሁን እንደዚህ 24 ሰዓት እንቅልፍ ራሴን አሞኛል አልኩህ አይደል? አንተ ለምን ቶሎ አታስረዳኝ? ራሴን አሞኛል እና ምንድነው እያስረዳኸው እንዴ? ራሴን አሞኛል እያልኩህ አይደል? ምንም እሷች ራሴን እኮ ስላመመኝ እኔ ሳሚ እንደዚህ ታሞ ማየት አልችልም። ራሴን እያመመኝ ተው በቃ ተው አንተ ውጡ በቃ ሳሚ እኔ እኮ ናችሁ ለኔ በጣም ስላዘናችሁልኝ ጠንቋይ ቤት ይዛችሁ ልትሄዱ አዘናችሁልኝ። እኔ ማለት ነው እሱ ይዳል እንጂ ማለት ነው የትም ይዘን እንሄዳለን። እኔ ደግሞ የምፈልገው ማለት ነው በሌላ ነገር እንጂ በጠንቋይ ቤት አይደለም። እሺ ጸበል ለመዳን ማለት ነው 3 ወር 2 ወር ይጠይቃል። ግን እኛ ያሰብነው ያ ሰይጣን በመጥፎ ነገር አይመጣብን፣ እኛም በቃ በመጥፎ ነገር እንምሰል። እንደዛ አይደለም። በቃ በዛ በአዋቂው ሄደን እንትን እንበል። በቃ መጀመሪያ ጠይቃችሁ ነው ማለት ቆይ መጀመሪያ እዛ እንውሰደውና ከዳነ ማለት ነው። ከዛ እንትን ንስሐ ነው ምናምን እናስገባዋለን። ከዛ ደግሞ ጸበል ይገባል። መጀመሪያ ግን ይዳን በቃ እንደዚህ የሆነሽ እንዴት ነው? እሺ ምንም አይሆንም፣ ችግር የለውም። ድንገት የሆነ ነገር ቢያደርግ እኮ አስበሽ በዚህ መንገድ እኮ አይደለም ወር 2 ወር እኮ አይቀርም። በቃ ናቲ ታስብበታል። እሺ እንደዚህ ሆኖኛ እንዴት ነው ሰላም የምናገኘው? ስላዘናችሁ በጣም የማመሰግነው በጣም ስላዘናችሁለት በጣም አመሰግናለሁ። በዚህ ሁኔታ አይደለም አሬ የሆነ ነገር በይ እንደዚህ ይሆነ ስላስከፋችሁ በጣም ይቅርታ። በቃ እሺ አትልም ነገር ያለው እኮ መጀመሪያ እሺ አትልም። እኔ እሺ አትልም ሳይሆን ጠንቋይ እኔ ለራሱ ወይ ላንቺ ማስፈልግሽም ነው አልፈልግም። አልፈልግም ጠንቋይ ቤት እንግዲህ አልፈልግም። ጠንቋይ ቤት ሄዶ ማለት ነው። ለምን አንቺ ጠንቋይ ቤት እንደምን ታስበኛለሽ? ምን ብዬ ላስበው? እግዚአብሔር ጋር ይዘሽ የምትሄዱት አይደለም መዳኑን ነው ማሰብ ያለብሽ። የት ይዘሽ የምትሄዱት? እስቲ በእናትህ ሌላ አማርኛ ካለው ንገረኝ። ናቲና እንግሊዝኛ እንዲድን እኮ ነው። አሁን ጠንቋይ ቤት መጥፎነቱ እኮ ይሄ እንደ ዳንኤል እኮ ሄደው ሰው ላይ እንደዚህ ሲያረጉ ነው። በቃ አንዳንዴ ደግሞ እንደዚህ አይነት አመሰግናለሁ። እኔን እያባረርሽኝ እኮ ነው። ና እሺ አትልም ብያለሁ ነው መጀመሪያ። በጣም ነው የማመሰግነው።